በተለይ እንግዲህ ኤፍሬም በጭራሽ መሄድ የለበትም ብሎ ሲናገር ነበረ። ያው ትላንትና እንደሰማችሁት ደግሞ እንግዲህ ሩታ በጭራሽ አብርሃም ወደዛ የሚሄድበት ምክንያት የለውም፣ ጋራ ከኔ ጋር መሆን ጤናው በትክክል እየተመለሰ ይሄዳል፣ ሁሉም ነገሮች ይስተካከላሉ፣ እባካችሁን አብርሃምን ይዛችሁ እንዳትሄዱ ብላ ስትጠይቅ ነበረ። እሱ ብቻ አይደለም፣ ሌሎችም አዳዲስ ነገሮች አሉ። በሌላ በኩል እንግዲህ ሄርሜላ ደግሞ ወደ ውጭ ሀገር ይዤው ልሂድ ብላ እንግዲህ እየወተወተችው እንደሆነም ሰምቻለሁ። በዚህ ጉዳይ ላይ አለ በዚህ ቪዲዮ ተላችሁ ሰው እንግዲህ ለዚህ ቻናል አዲስ ከሆናችሁ በተለይ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይ ካርጉ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳይ ሰላም ጤና ይስጥልን። እንግዲህ በአዲስ ቪዲዮ ተመልሻለሁ። ትላንትና እንደሰራሁት ቪዲዮ በተለይ እንግዲህ ወደ ማታ ላይ እውነታውን በግልጽ አይታችኋል። በስተመጨረሻ እንግዲህ ያው አብርሃም መጥቷል፣ ከሩታም ጋር ተገናኝቷል። እጅግ በጣም ብዙ ንግግሮች ነበሩ፣ መሀላቸውም ከባድ ነገሮችም ተፈጥሯል። በተለይ እንግዲህ በቡዜና በአብርሃም እንግዲህ ብዙ ነገሮችም ሲወራ እንደነበረ ሰምተናል። ያው ቡዜ በጣም ብዙ ነገሮችን ስታነሳ ነበረ። ነገር ግን አብርሃም እያንዳንዱን ነገሮች ይሰማል እንጂ መልስ አይሰጥም ነበረ። እጅግ በጣም በሚያስገርም ቡዜና ሩታ ደግሞ ሲነጋገሩ እና በጣም ልክ ያልሆኑ ነገሮችም ጭምር ቡዜ ስትናገር ሰምተናል። እሱም ብቻ አይደለም እንግዲህ ሄርሜላም በጣም አስበልጣ በተለይ አብርሃምን እንግዲህ ሩታ ስትነካ አንዳንዴ እየጮኸች አንዴ አትንካት ወይም ደግሞ አትንኪው እያለች እንግዲህ በጣም ብዙ ነገሮችን ስታነሳ ነበረ። በተቃራኒው ደግሞ እንግዲህ ሄርሜላ አብርሃምን ስትነካ እየፈቀደችላት እንደፈለገች እንግዲህ ስትናገር እንደነበረ አይተናል። ብዙዎቻችን ማመዛዘን እንችላለን። ማንም ሰው እንግዲህ እዚህ ጋር ሞኝ አይደለም። ሁሉንም ቪዲዮ በትክክል እየተመለከትን ስለሆነ እንግዲህ በዛሬ ዕለት ደግሞ አዳዲስ ነገሮችን ምንድን ነው ካላችሁ እንግዲህ ያው በጣም በሚገርም ሁኔታ የቡታጅራ ጉዞ ወይም ደግሞ ወደ ጋሽዬ ይሄዳል አብርሃም የተባለው ነገር ውዝግብ አስነስቷል። በተለይ እንግዲህ ያው ኤፍሬም በጭራሽ ብሞት እንኳን አብርሃም ከዚህ ቦታ አይንቀሳቀስም። ምክንያቱ ደግሞ እንግዲህ ጋሽዬን ማስጨነቅ የለበትም። ከዚህ በፊትም በጣም ብዙ ነገሮችን ሲያሳልፍ ነበር ጋሽዬ። አሁን ላይ ለምንድን ነው እንደዚህ አይነት ውሳኔ የምትወስኑት? ጋሽዬም ቢሆን ሰላም ሊሰማው አይችልም። ከዚህ በፊትም በተደጋጋሚ ሲጠይቀኝ ነበር። ነገር ግን ወደዛ ከሄደ አብርሃም ምንም አይነት ሕክምናም አያገኝም። በዛ ላይ ደግሞ ጋሽዬም በጣም ይጨናነቃል። እሱ ብቻ አይደለም እንግዲህ ያው እናቴም ጭምር በጣም ስለምትጨነቅ ከዚህ ሁሉ እዚሁ ሆነን ጤናውን እንከታተላለን፣ እንደዛ ነው ማድረግ ያለብን ብሎ እንግዲህ በትክክል ሲናገር ነበረ። እሱ ብቻ አይደለም ዴቭም የራሱን ሀሳብ አንስቷል። ቡዜም እንደዚሁ እንግዲህ በጭራሽ ብሞት እንኳን አብርሃምን ወደ ጋሽዬ እልካለሁ፣ ወደ ቤተሰቤ እልካለሁ፣ እዛ ሆነ ነገሮችን በሙሉ እንዲጨርስ አደርጋለሁ፣ ወደ ራሱ እንዲመለስ ያደርጉታል በእርግጠኝነት። ጋሽዬ ደግሞ ያንን ነገር የማድረግም ኃላፊነት አለበት ብላ እንግዲህ በግልጽ ስትናገር ነበረ። እንግዲህ በዚህ ነገር ላይ ውዝግብ ተነስቷል ማለት ነው። አብርሃም እንግዲህ ሲጠየቅ ምንም አይነት መልስ አይመልስም። ወደ ቡታጅራ መሄድ ትፈልጋለህ ወይስ ከሩታ ጋር ወይስ ከሄርሜላ ጋር ተብሎ እንኳን ሲጠየቅ ከማንም ጋር አይልም፣ ዝም ብቻ ነው የሚለው። እያንዳንዱን ነገሮችን ይሰማል፣ ነገር ግን በትክክል መልስ አይመልስም። ወይም ደግሞ መልሱ ራሱ በጣም በጣም ትንሽዬ ነው። እጅግ በጣም በሚያሳ